አሰላሙ አለይኩም በዛሬ መረጃችን ደግሞ ከወደ ሳውዲ አንድ አሳዛኝ መረጃ ተሰምቷል። እሱ ምንድነው የሚለው እንዲሁም ሌሎችን አይተን እንመለስ። የማይታመን ዜና ነው ጋይስ። በሳውዲ አረቢያ የአልኮል መጠጥ ሽያጭ ሊፈቀድ መሆኑ ነው በይሳት መረጃዎች እየወጡ የሚገኘው። እስልምናን ተቀብያለሁ፣ እስልምናን ከተቀበልኩ በኋላ ስሜን ቀይሬያለሁ እያለ ይገኛል። ታዋቂው ራፐር ሴንትራል ሲ እስልምናን ተቀብሏል። ያላገቡ ሴቶች በወር 300 ሺህ ብር ድጎማ ሊሰጣቸው መሆኑ ተሰምቷል። ምን ይላሉ መሰላችሁ? የመጀመሪያ ሚስት ከአላህ ተባረከ ወተዓላ የሆነች ሪዝቅ ናት። ሁለተኛ ሚስት በረካ ናት። የሰው ልጅ በፍጹም ደስታን ሊያገኝ አይችልም 3 ሚስቶች እስከሌሉ ድረስ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሐላል ሪያክት ተመልካቾች በያላችሁበት ያላህ ሰላምና እዝነት ከእናንተ ጋር ይሁን እያል ዛሬም እንግዲህ በአዳዲስና እንዲሁም ደግሞ አስተማሪ ወቅታዊ በሆኑ ቪዲዮዎች ተመልሼ መጥቻለሁ። ቪዲዮውን በላይክ እየጀመራችሁ ወደ ቪዲዮአችን እናልፋለን ማለት ነው። ዛሬ እንግዲህ በሳውዲ አንድ አስደንጋጭ የሆነ መረጃ ተሰምቷል። እውነት ይሁን አይሁን ወደፊት የምናጣራ ነው። እስቲ መረጃው ምንድነው የሚለውን ሰምተን እንመለስ። የማይታመን ዜና ነው ጋይስ። በሳውዲ አረቢያ የአልኮል መጠጥ ሽያጭ ሊፈቀድ መሆኑ ነው በይሳት መረጃዎች እየወጡ የሚገኘው። እጅግ በጣም በሚገርም ሁኔታ ከ73 ዓመት ክልከላና እገዳ በኋላ ነው ሳውዲ አረቢያ ለመጀመሪያ ጊዜ በአሁኑ ወቅት ይፋዊ የሆነ የአልኮል መሸጫ ሱቅ እንደከፈተችና እንደፈቀደች መረጃዎች እየወጡ የሚገኙት። ነገር ግን አሁንም ቢሆን በሳውዲ አረቢያ ውስጥ የአልኮል መጠጥ ገዝቶ መጠጣት የማይፈቀድ እንዲሁም ደግሞ ለበርካታ ሰዎች የማይቻል ነገር ነው። ምክንያቱም ይህ ሱቅ የተከፈተበት ወይም ደግሞ ሳውዲ አረቢያ ይህንን የፈቀደችበት ዋነኛው ምክንያትም ለዲፕሎማቶች ለሀብታ ታሞች እንዲሁ በተጨማሪ ደግሞ ኢንቨስት ለሚያደርጉ የውጭ ሀገር ዜጎችና በሳውዲ አረቢያ ውስጥ ለመኖር የፕሪሚየም የቪዛ ፍቃድ ያላቸው ማለትም ደግሞ ከ19300 እስከ 27000 ዶላር ከፍለው የመኖሪያ ፍቃድ ማለትም ደግሞ እስከ 100000 ሪያል ሊደርስ የሚችል የመኖሪያ ፍቃድን ከፍለው የሚኖሩ በተጨማሪም ደግሞ በሳውዲ አረቢያ ውስጥ የሚኖሩ የውጭ ሀገር ዜጎችና ይህንን ነገር የሚያሟሉ ከሆነ 50000 ሪያል በወር ማግኘት አለባቸው ሲልም ጭምር እንግዲህ ህጎችን አውጥተዋል። ይህንን ነገር ካላችሁ እንግዲህ ፕሮሰሶቹ ረጅም ናቸው። በአፕሊኬሽን ተመዝግባችሁ እነዚህ ሁሉ ነገሮች ከተጣሩ በኋላ ነው ፍቃድ የሚሰጣችሁ። ይህ ፍቃድ ከተሰጣችሁ በኋላ እንግዲህ በጸጥታ መጠን ያለው ሊሚት አለው። እንደፈለጋችሁ አይደለም መጠጥ የምትገዙት፣ ሊሚትድ የሆነ የመጠጥ ሽያጭ ነው የሚደረግላችሁ። በወር ውስጥ ያን መጠጥ እየገዛችሁ መስጠጣት ትችላላችሁ እንደማለት ነው። የሳውዲው መሪ መሐመድ ቢን ሰልማን ይህን ያደረጉበት ዋነኛው ምክንያትም እንግዲህ የያዙት እቅድ የሚታወቅ ነገር ነው። የሳውዲ አረቢያን በአጠቃላይ በ2030 ትደርሳለች ብለው በኢንቨስትመንትም በቱሪዝምም በሁሉም መንገድ ያስቀመጡበት እቅድ አለ። ከሱ መካከል አንደኛው የሆነው ለዲፕሎማቶችና ለውጭ ሀገር ዜጎች እንዲሁም ደግሞ ለኢንቨስት ለሚያደርጉ ለሀብታሞች ብቻ እንደሆነም ጭምር ነው መረጃዎች እየወጡ የሚገኘው። ይህ ነገርም በርካታ ሰዎችን እያስቆጣ ይገኛል። የሳውዲ አረቢያ ዜግነት ያላቸውን ሰዎች ማለት ነው። እናንተስ በዚህ ጉዳይ ላይ ምን አሳባላችሁ? ኮሜንት ላይ ሀሳባችሁን አጋሩኝ። በሌሎች መረጃዎች በድጋሚ መልሳለሁ። መልካም ቀን። እንግዲህ እንደሰማችሁት ያው ሙስሊም ለሆነ ሰው ወላሂ በጣም የሚያሳዝን መረጃ ነውና ያው እሷን አቀራረቧን ግን አይታችኋታል። ወላሂ በጣም የተደሰተች ነው የሚመስል። እንዲሁም ኮሜንት ላይ ገብቼ ነበር። በአብዛኞች ምን ነው ደስታ በዛ ምናምን እያሏት ነበር። ያው ከካፊር ምንም አይጠበቅ። ካፊር ሆኖ ይሄን ነገር ደስ የማይለው ነገር የለም። ቢሆንም ግን ያው እንግዲህ አላህ ወደ ቀጥተኛው መንገድ ይምራቸው ወይም ደግሞ አላህ ያስተካክለው ነው በቃ የኛ ያለን እንጂ በዚህ ላይ ምንም አስተያየት የምንሰጠው ነገር የለም። በጣም የሚያሳፍር የሚያሳዝን ነገር ነው ለማለት ነው የምፈልግ። ወደ ቀጣይ ቪዲዮአችን ደግሞ ስናልፍ አንዱ ታዋቂ ራፐር ዘፋኝ ሰለመ ይለናል ሰይድ ሚዲያ ማለት ነው። እስቲ ሰምተነው እንመለስ። እስልምናን ተቀብያለሁ፣ እስልምናን ከተቀበልኩ በኋላ ስሜን ቀይሬያለሁ እያለ ይገኛል። ታዋቂው ራፐር ሴንትራል ሲ እስልምናን ተቀብሏል። ሁላችሁም ኮሜንት ላይ አላሁ አክበር እያላችሁ ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ዱት ፖስት አድርጉ። ሴንትራል ሲ ማለት አሉ ከተባሉ ታዋቂ ራፐሮች ውስጥ አንዱና ዋነኛው ነው። ይህ ግለሰብ እንግዲህ ሁሉ ነገር የተሟላለት ሀብታም የሆነ ፌመስ የሆነ የፈለገውን ነገር ማግኘት የሚችል ግለሰብ ነው። ነገር ግን በህይወት ውስጥ አንድ ነገር ይጎሏል። ያም እንግዲህ እስልምና ነበር። እስልምና እውነተኛ ሃይማኖት መሆኑን እንግዲህ በጣም በብዙ ራፐሮች እንግዲህ እስልምናን በመቀበል እየተመለከትን እንገኛለን። በህይወታቸው ውስጥ ሁሉን ነገር አግኝተው ነገር ግን ደስታ ላጡ፣ በህይወታቸው ውስጥ ትክክለኛ ሃይማኖትን ለማግኘት ለሚፈልጉ ሰዎች እስልምና ትክክለኛና ብቸኛው ሃይማኖት ነው። አላሁ አክበር። ይህን ቪዲዮ ራሳችሁ ጋር እንዳታስቀሩ። ማሻአላህ ብለናል። እንግዲህ ያው ደስ ይላል መስለሙ ምናምን ይሄ ማሽቃበጥ ሳይሆን ያው ይሄ እንዲህ ትላልቅ ታዋቂ ሰዎች ሲሰልሙ እነሱንም ተከትሎ ሌላው ስለ እስልምና የማጉጉት ያድርበታል በሚለው ነው የምንደሰት እንጂ ያው የነሱ መስለም ለኛ ምናችንም አይደለም። ወላሂ እነሱ ቢሰልሙም ከኛ የሚቀንስብን ምንም ነገር የለም። ግን እነሱ በመስለማቸው ደግሞ እኛ እንደሰታለን። ወላሂ አልহামዱሊላህ ነው። ማሻአላህ ብያለሁ በኔ በኩል። እናንተም በተክቢራ ኮሜንቱን አድምቁት። ወደ ቀጣይ መረጃችን ደግሞ ስንሄድ አንድ ወንድማችን
ስለ ማግባት አራት ስለ ማግባት ምናምን ሊነግረን ይፈልጋል። እስቲ ሰምተን እንመለስ። ምን ይላሉ መሰላችሁ? የመጀመሪያ ሚስት ከአላህ ተባረከ ወተዓላ የሆነች ሪዝቅ ናት። ሁለተኛ ሚስት በረካ ናት። የሰው ልጅ በፍጹም ደስታን ሊያገኝ አይችልም 3 ሚስቶች እስከሌሉት ድረስ። ሶስተኛ ሚስት ደስታ ናት። የሁለት ሚስቶችን ፉክክር የምትሰብር ናት። አራተኛ ሚስት እርጋታ ናት። ለወንድ ልጅ ጣማእኒናው ናት። 4 ሚስት ያሉት ወንድ በፍጹም ከነሱ ውጭ ሌላን ሊመለከት አይችልም። ከቻልክ 4 አግባ፣ ካልቻልክ 3 አግባ። ነገር ግን የማትችል ከሆነ 2 ላይ እንዳትቆም። 1 ሚስት በቂህ ናት። ሰላም አለይኩም ወራህመቱላህ። እንግዲህ እንደሰማችሁት ነው፣ አግቡ ነው በቃ ዋናው መልእክቱ። አትፍሩ ነው። 2ም 3ም 4ም አግቡ ነው። ወላሂ እርዚቁ ይመጣን ነው። ያው ዝሮ ሳትችሉ ማግባት የለባችሁም። ግን ቢሆንም ከቻላችሁ ደግሞ አግቡ ነው። በዚህ በሰው ምን ይለኛል ምናምን መሸማቀቅ የለም ማለት ነው። ኢንሻአላህ ጀዛኩሙላህ ኸይር እንደማለት ፈልጋለሁ። ወደ ውጭ ሰማነው ደግሞ አንድ አነጋጋሪና ገራሚ የሆነ መረጃ አለ። እሱ ምንድነው? ከ30 ዓመት በላይ ሆኗቸው ላላገቡ ሴቶች መንግስት 300,000 ብር ሊሰጣቸው ነው እየተባለ እየተወራ ነው። እስቲ ሰምተን እንመለስ። ያላገቡ ሴቶች በወር 300,000 ብር ድጎማ ሊሰጣቸው መሆኑ ተሰምቷል። ኩዌት ሴቶቻቸው ሳያገቡ እድሜያቸውም ከ30 ዓመት በላይ ከሄደ በየወሩ ከመንግስት ወደ 300,000 ብር የኢትዮጵያ ብር ድጎማ ሊሰጣቸው እንደሆነ ተሰምቷል። በዚህ አዲሱ መመሪያ መሰረት መስፈርቱን የሚያሟሉ ኩዌታውያን ሴቶች በየወሩ 560 የኩዌት ዲናር ወይም ደግሞ በግምት $1825 አሊያም ደግሞ ወደ ኢትዮጵያ ስንመልሰው ደግሞ 300,000 ብር ገደማ የኢትዮጵያ ብር እንግዲህ ክፍያ እንደሚያገኙ ነው የተገለጸው። እንግዲህ እንደሰማችሁት መረጃውን በጣም የሚገርምና የሚያስደንቅ መረጃ ነው። ምክንያቱም ያላገቡ ሴቶች ሲባል እንግዲህ እኔ ብቻ መጀመሪያ ላይ የፈጠረብኝ ጭንቅላቴ ላይ እንዴት ሰዎችን አታግቡ ሊሉ ነው ወይ እንደማለት ነው የመጣብኝ። ብቻ የሚገርም መረጃ ነው። ያው ይሄ ነገር ኢትዮጵያ ላይ ቢተገበርስ ሲሉ አስተያየት ሲሰጡ ሰምቻቸው በጣም መንግስት ኪሳራ ውስጥ ነው የሚገባ እየተባለው ነውና ኢትዮጵያ ትጀምር ይሆን? እስቲ ወደፊት ምን ይሆናል? ሶማሌላንድና እስራኤል እንዲሁ ደግሞ እየተፋጠጹ ነው እየተባለ ነው። እስቲ ሰምተን እንመለስ። የዓመቱ አስገራሚ ዜና ነው። ሶማሊያ ከእስራኤል ጋር ጦርነት ውስጥ ልገባ ነው እያለችም ትገኛለች። ሰምታችኋል። የሶማሊያው ፕሬዝዳንት በእስራኤል ላይ የጦር ካርዳቸውን መዘዋል። ሉዓላዊነታችንን በደማችን እናስከብራለን ሲሉም ገልጸዋል። ምን ተፈጠረ አትሉኝም? እስራኤል በሶማሌላንድ ወታደራዊ ሰፈር ለመገንባት የምታደርገው እንቅስቃሴ ካላቆመች ወደ ጦርነት ለመግባት ዝግጁ ነን ሲሉም ገልጸዋል። ሉዓላዊነታችንን በደማችን እናስከብራለን ሲሉም ነው የገለጹት። የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ ከአልጀዚራ ጋር ባደረጉት ቆይታም ነው ይህንኑ የተናገሩት። እውነት ሶማሊያ ከእስራኤል ጋር ወደ ጦርነት ትገባለች? አብረን የምናየው ይሆናል። እንግዲህ እንደሰማችሁት የእስራኤል ሶማሌ ላይ የዚህ የጦር እንትን ልሰራ ፈልጋ መሰለኝ። እሱም ለመከላከል ይኸው በቃ ለህይወታችንን ገብረን ቢሆን መብታችንን እናስከብራለን ነገር ነውና ብቻ አላህ ያርግበው ነው ይሄንን ነገር። ወላሂ በዛም ስተዱ ጦርነት ሁሉንም እንግዲህ እኛ የምንለው አላህ ሰላም ያርግልን ነው። በዚህ ተያይዞ ደግሞ ስለ ኤርትራና ኢትዮጵያም ደግሞ የተነገረ መረጃ አለ። ምንድነው የሚለውን ሰምተን እንመለስ። የኤርትራ መንግስት እንግዲህ ከኢትዮጵያ ውጭ ጉዳይ ሚኒስትር ትላንትና ተልኮለት ስለነበረው ደብዳቤ ስለነገርኳችሁ ደብዳቤ እንግዲህ ምላሽ መልሷል። በምላሹም ደብዳቤው ሙሉ ለሙሉ ነው የካደው። ኢትዮጵያ እዛ ላይ እንግዲህ እንደነገርኳችሁ ሜንሽን ያደረገቻቸውና ኤርትራን የከሰሰችባቸው ክሶች አሉ። የኢትዮጵያን ቦርደር ገብቶ መያዝ እንዲሁም ደግሞ ታጣቂ ቡድኖችን ማስታጠቅና እንዲሁም ከታጣቂ ቡድኖች ጋር ሚሊተሪ ማኑቨሮች ማድረጋችሁን አቁሙ የሚል እያደረጋችሁ ነው፣ ይሄን አቁሙ ተብሏልና ያንን አኪዩዜሽን የኤርትራ መንግስት በምላሹ ምን ብሏል? ኮምፕሊትሊ ፋብሪኬትድ የሆነ የፈጠራ ክስና ውሸት ነው ብሏል። እንዲሁም ደግሞ የደብዳቤው ይዘትም ሆነ ደብዳቤው የተነገረበት ቶን ኦር መልእክቱ የተላለፈበት መንገድ እንዲሁም ከጀርባው የታሰቡት ነገሮች በሙሉ አስቶኒሽንግ ናቸው ኦር በጣም የሚያስደንቁ ናቸው ብሏል። ሶ አኪዩዜሽኑን ሙሉ ለሙሉ ዲናይ አድርጓል ማለት ነው። ደን ደግሞ ቀጥሎ ደግሞ የኢትዮጵያ መንግስት እንግዲህ በደብዳቤው ላይ መጨረሻ ላይ ለድርድር ክፍት ነን፣ አሁንም ጉዳዩን በድርድር እንፍታ ያለ ቢሆንም የኤርትራ መንግስት እንግዲህ በምላሹ ሚኒንግለስ የሆነ ትርጉም የለሽ የሆነ ጉንጭ አልፋ ክርክር ውስጥ የመግባት አፒታይቱም ፍላጎቱም የለንም ብሏል። ሶ ድርድሩንም አልቀበልም፣ የከሰሳችሁኝም ክስ ውሸት ነው፣ ሶ አኪዩዜሽኑም ውሸት ነው ብሎ ሙሉ ለሙሉ ዲናይ አድርጓል ማለት ነው የኤርትራ መንግስት። የኢትዮጵያ መንግስት እንግዲህ ደብዳቤው ላይ የፎሬን ሚኒስትሩ ደብዳቤው ላይ አናውንስ ምንድነው እንደገለጹት የምር የኤርትራ
የኤርትራ መንግስት የኢትዮጵያን ግዛት ገብቶ ይዞ ከሆነና እንዲሁም ደግሞ ታጣቂዎችን እያስታጠቀ ከነበረ የኢትዮጵያ መንግስት የመጨረሻውን የሚባለውን ዲፕሎማሲ ሙከራ ትላንትና ሞክሮ ነበር። በመልሱ ዲፕሎማሲ ማንሰማም ክሱም ውሸት ነው የሚል መልስ ነው የተሰጠው። ሶ የምሪያ ነገር ሀፕን አድርጎ ከሆነ ኢትዮጵያ መንግስት ቴሪቶሪው እንደማንኛውም አገር ቴሪቶሪውን የሚያስከብርበት ሌላ መንገድ ሊፈልግ የሚችልበት ፕሮባቢሊቲ እንዳለ ግልጽ ነው ማለት ነው። ስለዚህ ኔክስት ምን ሀፕን እንደሚያደርግ ኤቭሪባዲ መገመት ይችላል። ነገር ግን አሁንም ሰላም ለሀገራችን፣ ጠላት ካፈላግን ድል ለሀገራችን። እንግዲህ እንደሰማችሁት ያ አላህ በጣም የሚያስፈራ ጊዜ ላይ ነው ደረሰ። በዚህም ስተር ጦርነት፣ በዚህም ስተር እንደዛው ወላሂ በቃ እዛም ስሰማ በቃ እንደዚህ ነው። ዛሬ ደህና ይፈጠራል፣ ነገ ደግሞ እንደዚህ ሊደረግ ነው። በቃ ወላሂ እኛ እንግዲህ የምናረገው ዱዓ ነው። እኛ እንግዲህ ያለን መብቱም አቅሙም ያለን ዱዓ ነውና በዱዓ እንበራታ ነው። በቃ ይሄ ነገር እንዳይፈጠር በሰላም እንዲያልቅ በቃ ለሁሎችም ዱዓ ልናደርግ ይገባል። ከወደ አውስትራሊያ እንግዲህ ለፍልስጤሞች ሰላማዊ ሰልፍ እያረጉ ነው። ወላሂ ይሄ እኮ ሐቅ ነው። አቅል ያለው ሰው በቃ ይሄንን የማይቃወም የለምና ማሻአላህ ብለናል። እስቲ ሰምተን እንመለስ። የተቃውሞ ሰልፍ በአውስትራሊያ ሲድኒ ይህንን ያደረጉበት ብቸኛው ምክንያት እንግዲህ ለፍልስጤማውያን ድምጽ ለመሆን እንዲሁም በተጨማሪ ደግሞ የእስራኤሉ ፕሬዚዳንት ኤሪክ ሄርዞግ እንግዲህ ወደ አውስትራሊያ ሲድኒ መምጣታቸውን ተከትሎ መምጣት የለባቸውም፣ አውስትራሊያንም እንዲጎበኙ አንፈልግም፣ ምክንያቱም ደግሞ በፍልስጤማውያን ላይ የደረሰው የዘር ጭፍጨፋ ላይ እጃቸው አለበት በማለት ነበረ አውስትራሊያውያኑ በሲድኒ ከፍተኛ የሆነ ተቃውሞን እያደረጉ የሚገኙት። በአሁኑ ሰዓትም እንግዲህ ከፍተኛ የሆነ ተቃውሞን እያደረጉ ይገኛሉ። እንዲሁም ደግሞ ከተማዋን ጭምር እያናወጧት ይገኛሉ። እስራኤሉ ፕሬዚዳንት ኤሪክም እንግዲህ ወደ አውስትራሊያ የሄዱበት ዋነኛው ምክንያት ከዚህ ቀደም እስራኤላውያን ወይም ደግሞ አይሁዳውያን በባህር ዳርቻ ላይ በሲድኒ ማለት ነው በሚያከብሩበት ጊዜ ጥቃት ደርሶባቸው ከ11 በላይ ሰዎች መሞታቸው እንዲሁም ደግሞ በርካቶች መቁሰላቸውን ምክንያት በማድረግ በማዘንና እንዲሁም ደግሞ ተቃውሞ ለማድረግ ነበረ ወደ አውስትራሊያ የሄዱት። በተጨማሪም ደግሞ ተጨማሪ የሆነ የስራ ጉብኝት ቢኖራቸውም ዋነኛው ሀሳባቸው ግን ይህ ነበረ። አውስትራሊያውያንም እንግዲህ እናንተ በዚህ ልክ የምታዝኑ ከሆነ እኛ ለፍልስጤም ዜጎች እጅግ በጣም እናዝናለን፣ እንዲሁም ደግሞ ድምጻችንን እናሰማለን ሲሉ ጭምር ነው እንግዲህ በአሁኑ ሰዓት ተቃውሟቸውን እያደረጉ የሚገኙት። ፖሊስም እንግዲህ ይህንን ሰልፍ ለመበተን የተለያዩ ነገሮችን ሲያደርግ ጭምር እየተመለከት እንገኛለን። እንደምትመለከቱት እንግዲህ በርበሬ ሁላ ተረጭቶብናል የሚሉ ተቃዋሚዎች ጭምር እንግዲህ መልእክታቸውን ወንድም ደግሞ ተቃውሟቸውን በድጋሚ እያሰሙ ይገኛሉ። በዚህ ጉዳይ ላይ ሀሳብ ካላችሁ እንዲሁም ደግሞ በዚህ ድርጊት ላይ የሚሰማችሁን ነገር ኮሜንት ላይ አጋሩኝ። በሌሎች መረጃዎች በድጋሚ መልሳለሁ። እንግዲህ እንደሰማችሁት በቃ አቅል ያለው ሰው እንዲህ ነው። ምንም ሆነ ምን ሃይማኖቱም ሆነ ሃይማኖቱም አልሆነ የሆነ አካል ሲጨቆን ዝም ብሎ ማየት የለበትም በሚለው ሰላማዊ ሰልፍ ወጥተዋል። እንዲሁም ደግሞ እዚህ ጋር ላይ ማለት ነው እነዚህ ሀገር ላይ አሁን ሰላማዊ ሰልፍ ወጡበት ሀገር ላይ ትዝ ካላችሁ ሲድኒ ምናምን መሰለኝ የሚባለው ከተማው እሱ ላይ የሆነ ሰዓት ላይ እየዋኙ እያለ ባህር ዳርቻ ላይ አንዱ እስካባቱ ማለት ነው አንዱ ሰውዬ እስካባቱ ተኩስ ፈጥረው ነበር። ተኩስ ፈጥረው የስንት ሰዎች ነው ህይወት አልፏል። የዛን ጊዜ ወላሂ ያስጣላቸው የማይረሳኝ ዜና ማለት ነው ያስጣላቸው አህመድ የሚባል ሙስሊም ሰውዬ ነበር። ይሄ የጀግናው ምናምን እየተባለ እንደውም ሲወራለት ነበር ሰምታችሁ ከሆነ ማለት ነው። እሱ እንዴት አረገ? እነዛ ሁለት አባትና ልጅ ነበሩ አርሚ ተኩሱ ሄዶ ጥምጥም ምን ያለበት መሳሪያ የያዘው ሰውዬ ላይ ማለት ነው። ወላሂ እንግዲህ እና አሁንም ደግሞ እነሱ ለነዛ ማረጋቸው አይደንቅም። ምክንያቱም ሙስሊም እንደዚህ ሃይማኖት ሳይመርጠው ምናምን ድጋፍ ያደርጋል። አሁንም ደግሞ እነዛ እየተጨቆኑ ነውና ኢንሻአላህ እኛም በዱዓ ልንበረታ ይገባል። እንዲህ አይነቱን አጋጣሚ ባናገኝም ማለት ነው። እንግዲህ የዛሬ ቪዲዮአችን እነዚህን ይመስሉ ነበር። በቀጣይ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።